የሐዋርያት ሥራ ምዕራፍ 12 ከቁጥር 6 ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎችም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆ የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስም ጎድኑን መትቶ አነቃውና ፈጥነ ተነሳ አለው። ሰንሰለቶቹም ከእጁ ላይ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲሁም አደረገ። ልብስንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይ የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። የመጀመሪያውንም የሁለተኛውንም ዘብ አልፈው ወደ ከተማ ወደሚያወጣው ወደ ብርቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። አሜን። አመሰግናለሁ። እርሱም አውቆ ተከፈተ። ጌታ ይባረክ። አሜን። ይሄ ስንት ነው? ሁለት። ይሄ ስንት ነው? ሁለት። ጌታ መልካም አይደለም? መልካም ነው። አንዳንድ ሰዎች እንዲህ ይላሉ፣ የሆነ ጉዳይ በራእይ ሲያሳድድ ሲያባርር ከተወሰነ ጊዜ በኋላ ይነቃል። ከነቃ በኋላ ለካ በራእይ ነው፣ እንደዛ ከሆነ ችግር የለም ይላል። የሆነ ጉዳይ አይቷል፣ ሲያባርር ነው የነበረ። ሲነሳ ግን ጉዳይ እውን ባለመሆኑ ራእይ በመሆኑ አይቶ ራእይ ከሆነ ችግር የለም ብሎ በቀላሉ ያልፋል። ደግሞ አንዳንድ ሰዎች መልካም ጉዳይ ወደ እጁ ገብቶ ደስ ብሎ ተነስቶ ላካ በራእይ ነው በራእይ ነው እንደ ሃካ ብሎ ይተዋል። የሰራዊት ጌታ እግዚአብሔር ካረዳን በስተቀር የያዘነው ክርስትና የያዘነው ሃይማኖት በእውነት መያዝ ካልቻለን የማናይ እየሰማን የማንሰማ ሰው ሆነን እንቀራለን። ደስ የሚለው ጉዳይ በእናንተ ህይወት ላይ የሚሆነው ነገር ሁሉ ጌታ እግዚአብሔር እያሳያችሁ ነው። በራእይ እያሳየ ነው። በትንቢት እያሳየ ነው። ሳትሰሙ ሳታውቁ በእናንተ ህይወት ላይ የሚሆን ነገር የለም። አንዳንድ ሰዎች መስማት ስለማትፈልጉ ነው እንጂ ነገሩ ግን ጌታ እያሳየ ነው። ክብር ለኢየሱስ ይሁን። አሜን። ከዚህ ጉባኤ መካከል ለረጅም ዓመት ያያችሁ ራእያችሁ በዚህ ወር ፈጥኖ ይፈታል። አሜን። ፈጥኖ ይፈታል። ይፈታል። ፈጥኖ ይፈታል። ይፈታል። አንድ የሚገርመኝ ቃል አለ። እግዚአብሔር ምድርና ሰማይን ፈጠረ፣ ገነትን ግን ተከለ ይላል። እግዚአብሔር ምድርና ሰማይን ፈጠረ ብሎ ገነትን ፈጠረ አይልም። ገነትን ግን ተከለ። ሰው ችግኝ አምጥቶ እንደሚያመጣ አምጥቶ ተከለ። ተከለ ይለያል፣ ፈጠረ ይለያል። ፈጠረ ከዛ የወጣ ነገር ነው፣ እዛ የተፈጠረ ጉዳይ ነው። ተከለ ግን ከሌላ ቦታ የመጣ ነገር ነው ካለበት። ላካ ገነት ያለችው በመንፈሳዊ ዓለም ናት። ምድር ነው በምድር ያለው። አዳም በገነት ሲሆን ገዢ ነው። ከዛ ከወጣ ግን ተገዢ ነው። ባሪያ ነው። በገነት ላይ ካለ ፓወሩ ከባድ ነው። አንበሳ ሁሉ ይታዘዛል። ከገነት ከወጣ ጉዳይ ይበላሻል። አዳም ኃጢአት በሰራ ጊዜ ጌታ እንዲህ አለው፣ ወደ ምድር ትመለሳለህ አለው። ትሞታለህ አይደለም፣ ወደ ምድር ትመለሳለህ። ስለዚህ መንፈሳዊ ዓለም አለ፣ ገሃዱ ዓለም አለ። ዛሬ ለዚህ ጉባኤ የምስራች። አሜን። ጴጥሮስ ተኝቶ ነበር።
መልአኩ መጣና ጎዲኑን መጥቶ ምን አደረገው? ጎዲኑን መጥቶ ጴጥሮስ ተኝቶ ነበር። ተኝቷል። ጠባቂዎችስ አሉ አልተኙ እያዩ ነበር። ጴጥሮስ ተኝቶ ነበር። ጠባቂዎች ግን እያዩ ነበር። መልአኩ መጣ። መጥቶ ጎዲኑን መታው፣ አስነሳው። አዎ ጴጥሮስ ተነስቶ ሲሄዱ ቆመው ነበር። ግን መቃወምም መከልከልም አልቻሉም። ጨርሻለሁ። ጠባቂ ቆመው ነበር። ከለከሉ? አልከለከሉም። ተቃወሙ? አልተቃወሙ። አይቻልም አላሉም። ምድራዊ ገሃዱ ዓለም ለሰማያዊ ዓለም ይታዘዛል። አሜን። ለመንፈሳዊ ዓለም ይታዘዛል። አሜን። አንድ ቁጭ በሉ እስቲ። ቅድም እዚህ ቦታ አይታችሁ ከሆነ እናታችን እንዲህ አለችን። የሆነ ሴትዮዋን በቁጣ እጅሽን እንዲያርግ ያልከኝ ያጣሙ ሰዎች አሉ። ሽማግሌዎቹ ልክ አይደሉም። እንዲህ አርግ። እስከ ዛሬ ያንቺ ጉዳይ አበላሹ፣ ከዚህ በኋላ አያበላሹም። ሂጂና አብርሃምን እኔ አብርሃም አላወኩም አለችኝ። ግን ዳኛው አንተ ከየትኛው አብርሃም ጋር ነው የምታወራው? እኔ አላቅም አለችኝ። የሆነ ጉዳይ አብርሃም ነበረ፣ ባል ልጆች አባት አብርሃም ነበረ። አብርሃም አይደለም፣ ብዙ አልጠየኩም። በሰዓቱ እሱ አይደለም አልክ። እኔ አይደለም አልኳት። አሁን ነገረችኝ። እቺ እናታችን እዚህ ናት። በሰዓቱ ተጣመል ሁሉ ነገር። አሁን ፍርድ ቤት ወንበር ላይ ካለው ዳኛ የሚበልጥ ጌታ መጣው። አሜን። ካጣመሙ ከሽማግሌዎች በላይ የሚያይ እግዚአብሔር መጥቷል። አሜን። ለረጅም ዓመት ያንከ እግዚአብሔር መጥቷል። አሜን። ሁላችሁ ከኔ ጋር ናችሁ? አዎ። እያዩ አልፈት ትሄዳለህ። አሜን። እያዩ ትበሰብሳለህ። እያዩ ወደ እጅ ይገባል። እያዩ ትወሳለህ። አሜን። አይከለክሉም፣ አይቃወሙኝም። አመሰግናለሁ። አሜን። አይከለክሉኝም። ከነገ ጀምሮ የሚሳካልህ ነገር አለ። አሜን። ከነገ ጀምሮ የሚሳካልህ ነገር አለ። አሜን። ከሳሹ እያያ ይሳካልሃል። እያያ ይሳካልሃል። በዓይኑ ፊት ይሳካልሃል። ሳይሞቱ ክብርን ያያሉ። ኢየሱስ ጌታ ነው። አሜን። አመሰግናለሁ። እዚያነ እያዩ በልሲ እየሰሙ በልሲ እስከ ዛሬ በልሲ ቢከለክሉኝ እንኳን ከነገ በኋላ ግን አይከለክሉኝም፣ አይቃወሙኝም። በኢየሱስ አልፈህ ትሄዳለህ። እያዩ ትወርሳለህ። ያንተ ይሆናል። ርስት ይመለሳል። ቤት ይመለሳል። መኪና ይመለሳል። ራእይ ይመለሳል። ያንተ ጉዳይ አይበዘበዝም። እዛው ትበዘብዛለህ። አመሰግናለሁ። እያዩ አልፌዳለሁ፣ አይከለክሉኝም። ዛሬ ማታ የምስራች። አሜን። ቅድም እዚህ ቦታ እያየን ነበር። አጋንንት ስናወጣ እስከ ዛሬ አጎሳቆለ። አሁን ግን የሚበልጠው መጥቷል። ስሙ ሲነሳ መቆም አልቻሉም። አሜን። አንድ የማሉ ነገር አለ። እኔ ስሙን ይጠራለሁ። ከነገ ጀምሮ የማይዘጋ በር ይከፈታል። ሟርተኛ አይችልም። ደጋሚ አይችልም። አፍ ያለው አይችልም። ስልጣን ያለው አይችልም። ዘመድ ያለው አይችልም። እሳኔ አይችልም። አይችልም። አመሰግናለሁ። አሜን። ቁጭ በል። ታንክ ዩ። እስቲ አሜን። አሜን። እኔ እቺን ቀን ጠብቅ ያለው ሰዓቱን ጠብቅ ያለው እሺ መጣው ሜሴጅ አለ። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። እሺ መጣው አንድ ነገር አለ። ዛሬ መጣ የምስራች። አሁን በደም ስሙኝ። ጴጥሮስ ሲመጣ መልአኩ ሲመጣ ሰንሰለቱ ወደቀ ነው ቆረጠ ነው የምለው። ወደቀ። ከኔ ጋር ናችሁ? ምን ሆነ? ወደቀ። ጴጥሮስን አይቶ ነው አይደለም። ከኔ ጋር ናችሁ? እንዲህ ይሆናል። እንደፈለክ እንዳትንቀሳቀስ እጅን እግር የያዘ የተኛው ገመድ ዛሬ ማታ ይበጠሳል።
በሶስት የተገመደ ሄዳካባ አቅምን የያዘ ያዘ ጉልበትን የያዘ ያዘ ጸጋን የያዘ ያዘ ለአንተ በአይን የማይታይ አይታየው መንፈሳዊ እስራት ዛሬ ማታ ይበጣጠሳል። አሜን ዛሬ ማታ ይበጣጠሳል። ይበጣጠሳል ኢየሱስ ኢየሱስ አመሰግናለሁ። አመሰግናለሁ። ዛሬ ማታ የምስራች አሜን ለዚህ ጉባኤ ዛሬ ማታ የምስራች አሜን የምስራች አሜን አሁን በደም ስሙኝ። ጉዞ ጀመሩ። ወደ ከተማ የሚያወጣ ትልቁ ዋና በር ሲደርስ አውቆ ምን አውቆ ነው ካላችሁ መልአኩ ከጴጥሮስ ጋር እንዳለ አውቆ ጊዜው እንደሆነ አውቆ እናንተ ያልገባችሁ ሄላዲ ካባራ መልአኩ ከጴጥሮስ ጋር እንዳለ አውቆ ራሱ ዋናው በር ተከፈተ። ኧረ ራሱ ይከፈታል። አሜን ያንተ እጅ አይኖርም። አሜን የአባቴ እጅ አይኖርም። የወንድሞች አይኖርም። የሽማግሌ አይኖርም። የኮሚቴ አይኖርም። ዋናው በር ይከፈታል። ወደ ስኬት የሚያስገባ ወደ ደስታ የሚያስገባ ልብ የሚያሳርፍ መልካም በሮች በዚህ ወር ይከፈታል። አመሰግናለሁ። ራሱ አውቆ ተከፈተላቸው። መልአኩ ከጴጥሮስ ጋር እንዳለ አውቆ ራሱ ዋናው በር ተከፈተላቸው። የገርመኝ ልንገራችሁ። ያንን በር ከወጡ በኋላ ካለፉ በኋላ መልአኩ ከጴጥሮስ ተለየ። ከዛ ጴጥሮስ ወደ ቤት ሄደ። ወደ ሚጸልዩ ሰዎች ሄዶ በሩን ሲያንኳኳ ተከፈተ እንዴ? አልተከፈተም። አልተከፈተም። ለቅድሙስ አልተከፈተም። ይሄኛውስ ተከፍቷል። ጂዳሃባ ሩካባ ሃራዲ ካባሽካ ቁጭ በሉ እስኪ አንዴ ቁጭ በሉ። ለካ ብሩ የከፈተው ያለው ጴጥሮስ አይደለም። ጴጥሮስን አይቶ አይደለም። ጴጥሮስም አይቶ ቢሆንማ ወደ ቤት ሲመጣ እንኳን አውቆ ሊከፈት ቢያንኳኳ እንኳን አልከፈት አለ። ተጠራጠሩ። ቢያንኳኳ ቢጠራ እንኳን በሩ ቶሎ አልተከፈተም። የቅድም ዋናውስ ተከፈተ። አሁን እንዲህ ይሆናል። እስከ ዛሬ ብቻችሁን ለፍታችሁ ነው እምቢ ያለው። ዛሬ ማታ በጎን የሚሰራ መልአክ ይላካል። አሜን። መልአክ ይላካል። አሜን። ብረት ይታዘዛል። ሰዎች ይታዘዛሉ። መንግስት ይተባበራል። አሕዛብ ይገዛል። የሚዘጋ በር አይኖርም። የሥራ በር፣ የውጭ በር፣ የትዳር በር፣ ሥራ የሞላበት ትልቅ በሮች በዚህ ወር ይከፈታል። አመሰግናለሁ። እቺ ይዤ መጣሁ ዛሬ ይሄ ነው ለዚህ ጉባኤ ዛሬ ጌታ ያለኝ። አሜን። ከእንትና አልሰማሁም አደርጋለሁ ብሏል። አሜን። እስከ ዛሬ ለብቻ ተነስተን ለብቻ ሄደን ነው መስሎክ ነው በራስህ ተጉዘህ ነው እምቢ ያለው። አሁን ጌታ እንዲህ ያለ ነው፣ እኔ ካንተ ጋር እወጣለሁ፣ ምን መውጣት ብቻ አሳርፋለሁ። ከክስ አሳርፋለሁ፣ ከዕዳ አሳርፋለሁ፣ ከጭንቅ አሳርፋለሁ፣ ኧረ አሳርፋለሁ። ኢየሱስ ጌታ ነው። እሰን ሀሹ በዛንደ ሀሹ የዚህ ሀገር ኑሮ መልካም ነው። ውሃው ግን ፍሬን ያጨነግፋል። ከዛ ነቢይ ኤልሳ ጨው ጨመረ። ማሰሮ አምጡ ጨው ጨመረ። ከዛ ምን አደረገ? ይሄን ውሃ ፈውሻለሁ ደፋና ከዛሬ ቀን ጀምሮ ይህን ውሃ ምንጩ ነው። በምንጩ ደፍቶ ይህን ውሃ ፈውሻለሁ። ከእንግዲህ ወዲህ ሞትና ጭንገፋ አይሆንም። ሼላቲካ ባህሪዲ ሃዳካባ አይሆንም። አንድ ቁጭ በሉ። ትመሰክራላችሁ። ከእንግዲህ ወዲህ ሞትና ጭንገፋ ከእንግዲህ ወዲህ ሞትና ጭንገፋ ዛሬ ማታ ለዚህ ጉባኤ የምስራች። አሜን። ምንጭ ይፈወሳል። አሜን። ምንጭ ይፈወሳል። ዘር ማንዘር ያርፋል። አባቱን የበላ አንተን አይበላ። ወንድሞች የበላ አንተን አይበላ። በእናንተ በጭንገፋ አይሰራም። ሞትም አይሰራም። ሐዘን አይሰራም። ክሳራ አይሰራም። ለቅሶ አይሰራም። እስቲ ነገሬ አይበላሽም። እስቲ በኢየሱስ ስም ነገሬ አይበላሽም። ሕይወቴ አይበላሽም። እቅዴ አይበላሽም። አንድ ቁጭ በሉ እስቲ። አይሆንም። ሁላችሁ ከኔ ጋር ናችሁ? በጌታ ይዣለሁ። ሁላችሁ ቁጭ ብላችሁ ጎዶላ ደገፍ ብላችሁ እግራችሁን ከፍ አድርጉልኝ። ደገፍ ብላችሁ
ሁለት እግር ዘርጋ ወደ ኋላ ደገፍ ብላችሁ ቁጭ ብላችሁ ሁለት እግር ዘርጋለኝ ዛሬ ማታ እንዲህ ብዬ ነው የምናገረው በእናንተ ዘር ማንዘር ማንን ገብቶ የማያውቀው ቦታ አንተ ግን ትገባለህ አሜን አንቺ ግን ትገቢያለሽ አሜን ቃል ብቻ ትገቢያለሽ አሜን እስከ ዛሬ ያልተሞከረ ከነገ ጀምሮ ይደፈራል ኢያሪኮ ይደፈራል ኤርትራ ይደፈራል ጎልያድ ይደፈራል ዋናው ይመታል አልፈት ይሄዳል ኧረ አትያዙም ኧረ አትገደቡም በኢየሱስም ሆነላችሁ አሜን አመሰግናለሁ ቁጭ በሉ እሺ ጉባኤ ኢየሱስ ይበልሲ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ ከናንተ ውስጥ ከነገ ጀምሮ ማይቢ የሆነ ቦታ ለመሄድ የሆነ ስራ ለመስራት የሆነ ጉዳይ ለመሆን እቅድ ያላችሁ ሰዎች አላችሁ አላማ አላችሁ ለመጀመር ለመስራት ለመሄድ የሆነ ቦታ የሆነ ቢዝነስ የሆነ ራዕይ የሆነ ጉዳይ አላችሁ ሂድ እግዚአብሔር ካንተ ጋር ይሆናል አሜን ውጣ እግዚአብሔር ካንተ ጋር ይሆናል ጀምር እግዚአብሔር ካንተ ጋር ይሆናል አሜን ያሁኑ ጉዞ አይበላሽም ያሁኑ ስራ አይበላሽም ቢዝነስ አይበላሽም ሪሌሽን አይበላሽም መንገድ አይበላሽም እግዚአብሔር ያዘጋጅልሃል የመስዋዕቱን በግ ለአንዳንዱ ገንዘብ ለአንዳንዱ ዳኛ ለአንዳንዱ ሰው ለአንዳንዱ ቪዛ ውጣ አሜን ጀምር እሺ ያሁኑ አይበላሽም እግዚአብሔር ይቀድማችኋል እግዚአብሔር ይከተላችኋል እግዚአብሔር ይቀድመኛል እግዚአብሔር ይከተለኛል አመሰግናለሁ አሜን እኔ ኤና ማየው የፈጠነ እግር እያየሁ ነኝ የሚሄድ እያየሁ ነኝ የማይመለስ አሁን የማይዘጋ ምንጭ ይከፈታል አሜን የማይዘጋ ምንጭ ይከፈታል የማይጠፈር ምንጭ ይከፈታል የማይቆራረጥ ይከፈታል የማይሸራረፍ ይከፈታል በሱ የመጣን በማንም የማይዘጋ ይከፈታል ሂድ አሜን ውጣ እሺ ጀምር እሺ ያሁኑ አይበላሽም ጉባኤ ወደ ላይ እልልታ ጩኸት እስቲ አሜን በዚህ ወር ውስጥ በህይወታችሁ የሚፈጸሙ 5 ትንቢቶች አሜን እስከ 30 ድረስ አሜን በህይወታችሁ አሜን የሚፈጸሙ 5 ትንቢቶች አሜን በፊት ይሄዳለሁ ተራራዎችን ትክክል አደርጋለሁ የናሱን ደጆች እሰብራለሁ የብረቱን መወርወሪያ እቆርጣለሁ የተሰወረ በጨለማ ያለችን ሀብት እገልጥልሃለሁ እሱንም እሰጥሃለሁ እኔ አባት ካንተ ጋር እንደሆንኩ አሕዛቦች ያውቁ ዘንድ ነገስታት ያውቁ ዘንድ የነገስታትን ወገብ እፈታለሁ ትጥቃቸውን አስፈታለሁ ላንተ ግን ሁሉን አመቻቻለሁ ሬላዲ ካባራዲያ ልናገር አንድ ሰው ሪባሃዲ ካባ ሸከር ልናገር ወይ አሁን የተነገረው ቃል በእናንተ ላይ በፍጥነት ይፈጸማል የመጀመሪያ ያልጠበቃችሁት ያላሰባችሁት በር ይከፈታል ይሄ የሚከፈተው በር ቁልፉ እናንተ ጋር የለም ቅድም ጴጥሮስ ጋር የመጣው መልአክ እንደከፈተ ይሄኛውን በር እግዚአብሔር ይከፍትላችኋል ሄላዳ ሁለተኛው በእናንተ አይን የማይታይ በባትሪ የማይታይ በእውቀት የማይታይ በሳይንስ የማይታይ ጥበብ ባላቸው ጉልበት ባላቸው ሰዎች የማይታይ በኪዳን ሰዎች በሚወጣ በአፍ ቃል የሚታይ የተሰወረ ሀብት ይገለጥላችኋል ይገለጣል እፎል ስሙኝ እናንተ ሰዎች ይሄኛው ቁልፍ ማንም ሰው የሚይዘው አይነት ቁልፍ አይደለም ቅድም ጴጥሮስ ሲወጣ ያላወቁበት ትልቁ ነገር እነሱ ጋን ቆልፎ ቁልፍ ይዘዋል ይሄኛው ግን ድምጽ ሳሰማ የሚከፍት ነው በዚህ ወር እንደዚህ ነው የሚሆነው ጠላት ፈልጎ ያጣበት ምንጭን ደፈንኩኝ ባለበት ላንተ ግን ዋናው ቁልፍ ታርፎ ይሰጣል ሁለተኛው ሶስተኛው እንደዚህ ሆነ መዝገብ ይሰጣችኋል ቁጭ በሉ መዝገብ ማለት ተራ ነገር እንዳይመስላችሁ ዳንኤል መጽሐፍ ላይ ሄዳችሁ ስታነቡ የተዘጋውን መዝገብ መጽሐፍትን ከፈቱ ይላል ታሪክ የማያውቁ አሉ ግን የሚከፍቱ አሉ አቧራ አራግፎ ሲከፍት እንደዚህ አለ በዚህኛው ጊዜ አለ በንጉስ መብል በንጉስ መጠጥ እንዳይረክሱ
በልባቸው ወሰኑ ይላል። የመጀመሪያው ራሱ ወሰነ። መዝገብ አንተ እጅ ሲመጣ ራእዩ ያንተ ነው። ታውቃላችሁ በዚህ ወር ኢትዮጵያን ዝም የማሰኝ አይደለም፣ በአደባባይ ላይ ከፍ የሚያደርግ የተሰወሩ ሰዎችን ከጓሮ የሚያወጣ የተደበቀ ሀብትን ወደ አደባባይ የሚያወጣ የእግዚአብሔር እጅ አንድ ሰው ላይ ይመጣ። ስሙኛው ደግሞ ተራሮችን ትክክል አራተኛ ቁጭ በሉ። ተራሮችን ምን አደርጋል? ምኖችን በኢኮኖሚ ተራራ የሆኑብህ እንዳታልፍ ተራራ የሆኑብህ በንግግራቸው ተራራ የሆኑብህ የዘር ማንዘር ከርስ እርግማን በፊት ቆሞ ተራራ የሆነብህ እንደማትችል እርግጠኛ ነው በፊት ተራራ ሆኖ የሚናገርህን በዚህ ወር እግዚአብሔር አምላክ ትክክል ያደርጋቸዋል። ወይኔ ለአንድ ሰው ልናገር፣ እግዚአብሔር ትክክል ያደርጋቸዋል። ቁጭ በሉ እናንተ ሰዎች። ተራራ ሲባል ተራራ ታቦር ተራራ አላሙራ ተራራ እንዳይመስል። ተራራ ማለት አቅም ያላቸው ሰዎች ማለት ነው። ጉልበት ያላቸው ሰዎች። ይሄኛውን የምታገኘው ዳዊት እንደዚህ አለ፣ አይኖቼን ወደ ተራሮች አነሳው አለ። ተራሮች ማለት አቅም ያላቸው ሰዎች፣ ብርቱ የሆኑ ጦረኛ ሰራዊት፣ አቅም፣ ጉልበት፣ ኃይል ያላቸው ሰዎች ይረዱኛል ብዬ ስመለከት እነሱ ጋር አይደለም አለ። አይኖቼን ግን አለ አዲካራ ዲያካባ አቅጣጫ ስቀይር አለ ረድኤቴ ከወዴት ይምጣልኩ? ሰማይና ምድርን ከፈጠረ ከቃሊዳ። በዚህ አራተኛው መልእክት ላይ እንደዚህ ይሆናል፣ የሚረዳችሁ ከላይ ይመጣል። ወይኔ የሚያግዛችሁ ከላይ ይመጣል። ሃሌሉያ። አንዴ ቁጭ በሉ እስኪ፣ ቁጭ በሉ እስኪ። አንዴ ዘርጉ እጆቻችሁን። አሜን። ዘርጉ እጆቻችሁን። እስከ 30 ድረስ የሚፈጸሙ እግዚአብሔር በፊታችሁ ይሄዳል። አንድ ተራራውን ትክክል ያደርጋል። ሁለት የናሱን ደጅ ይሰብራል። ሶስት የብረቱን መወርወሪያ ይቆርጣል። አራት በጨለማ ውስጥ ያለች የተሰወረችውን ሀብት ይሰጣቸዋል። እልልታ ገብቷል ኢየሱስ በገርማውያን ቤት እየተራመደ የገባለ ወዝ ቤት ገብቷል ኢየሱስ በገርማውያን ቤት እየተራመደ